ከዚህ ፍትህ ከተዛባበት ظلم ከመዛበት ዓለም ፍትሃዊ ወደ ሆነው እስላም ሰዎችን ልንጠራ የመጣን ህዝቦች ነን አሉ هذا አንተ እንደምታስበው ይዘነ የመጣነው ደካማ ነገር የቁጥር ጉዳይ አይደለም አጀንዳችን እኛ የታዘዝንበትና ያዝነው ሪሳላ እናንተ ከያዛችሁት ቁጥር በላይ ነው ዛሬም የሚመስለን ዛሬም ሙናፊቆቹ በሸክስም በጢም በጀለቢያ ተደብቀው የሚያወሩት የገዛ ሰዎች እንዴት ነው የደፈሩት ህዝብ ለማስጨረስ ሐማሶች ምንድነው የሚጫወቱት ሙጋመራ እንዴት እዚህ ቁወል ኡዝማ ፊት ቆመው ህዝባቸውን ያስጨርሳሉ ይላሉ እነዚህ ሰዎች ትናንትና በነበሩ በድርም ላይ ነብዩን ይሄን ኢትሃም ያደርጓቸው ነበር ሰለላሁ ዐለይሂ ወሰለም ነብዩንም ያወቅዟቸው ነበር ምን ነካው መሐመድ ሰለላሁ ዐለይሂ ወሰለም 315 ሰው ይዞ 1000 ሰው ጋር ኸይበር ላይ 1800 ሰው ይዞ 10000 ጦር ጋር ለመቅጠም ሙዕታ ዘመቻ ላይ 3000 ሰው ይዞ 200000 ጦርን ለመቅጠም ይቆማል ትክክል አልነበረም ይሉ ነበር እስልምና ላይ ግን ቁርአን ውስጥ እንደውም ከስራ የተነሳው ለሽንፈት ነው የቀረበው كم من فئة قليلة غلبت فئة كثيرة بإذن الله ነው አይደል አላህ ድልን ሲያነሳ ውጤትን ሲያነሳ ቁጥርን አይደለም ያነሳው እንደውም ጥቂቶችን ነው የገለጻቸው የከፍታ መገለጫ የኡማው ልቅና ማሳያ የነበረው ከቁጥር ጋር የተያዘ ጉዳይ አልነበረም እሳቢው ማስተሳሰቡም ከኢማን ጋር የመነጨ ስለሆነ ነው እነሱ የሚያስቡትን ጠባብ ዓለም ማሻገር የሚችል አንድ ወጣት ተራ የሚመስል ሰው እይታው ሩቅ ነው ምድርና ሰማይን ነው ሊያሻግር የሚፈልገው ይሄን ነበር ረቢዕ ኢብኑ አምር ያሳያቸው ይሄን ነበር ነብዩ ሰለላሁ ዐለይሂ ወሰለም የገነቡት ማንነት ይሄ ከፍታ ነው ዛሬም ሱራቃ ኢብኑ ማሊክን በዛ ቃል ኪዳን ገብተው ይሄንን አሳዩት እንደ ኡማ እኔ እናንተ ሊኖረን የሚገባህንን የቁርአን ከፍታ ስሜት በዚህ ማንነት ውስጥ እንድንኖር ፈለጉ ረሱላህ ሰለላሁ ዐለይሂ ወሰለም አይጨልምም ሙስተሂል ለሙእሚኖች ጨልሞ አያውቅም ቁጥራቸው ሊያንስ ይችላል በየትኛውም ጊዜ አሉት ግን አላህ ሪጃሎች ሁሉ ጊዜም ቁርአን በልባቸው ውስጥ በህይወታቸው ውስጥ መተግበር የቻለ ሰዎች ቁርአንን ያነበነቡት አይደለም ቁርአንን እየቀሩት አይደለም የህፍዝ ጉዳይ አይደለም ቁርአንን እየኖሩትና እየተገበሩት መሬት ላይ ምሳሌ መሆን የሚችሉ ሰዎች አሉት ረመዳን ይሄንን ከፍታ ነው የሚያሳየን ዝም ብሎ የድል ወር አይደለም ረመዳን ያ ሁሉ ፍቱሃት ሲመጣ በድር ፈትህ መካ ቃዲሲያ አይን ጃሎት ነህረወንድ ያ ሁሉ ድል ዝም ብሎ የመጣ ድል አይደለም እንዲሁም አልተገኘም ዒዛ ነው የከፍታ ስሜት ነው ያንን ስሜት ነው እስላም በውስጣችን ላይ እንዲዘራ የሚፈልገው ይሄን ስሜት ነው እኛ ከፍታ ውስጥ መኖር ያለበት ስለዚህ ወንድሞች እንደዚህ አይነት የቁርአን መድረኮች ዛሬም ነጋችንን ያሳዩናል ብርሃኑ እንዳለ በትክክል ያመላክቱናል እኛ መስራት ከቻልን እኛ እዛ ቦታ ላይና ምንፈለግበት ቦታ ላይ ከቆምን ይሄ የኡማው ከፍታ ኡማው ሊኖርበት የሚገባውን ሐላፊነት ስለዚህ ጨለማ ስለሚያስፈልግ ይሄ ኡማ ኩንቱም ኸይረ ኡማ ብሎ ቁርአኑ ገልጿል አሁንም ይሄ ኺረተ الناس የተመረጠ ማንነት እንዳለው ያመነ ህዝብ ሌሎች ልድረስላህ አይሉትም ሊደርስላቸው የሚሄደው እሱ ነው ጨለማ ሊገፍ የሚሄደው እሱ ነው ጨለማ ሊያወጣ ሰዎች ወደ ብርሃን ሊጠራ በሄድ የሚችለው እሱ ነው ግን ይሄ ቁርአን አያት እኔን ማናገር ካልቻለ ግን ኩንቱም ኸይረ ኡማ እኔን ካልተመለከተኝ እንኳን ስለሌሎች ብርሃን እኔ ከጨለማ ውስጥ መውጣት አልችልም እንደ ጨለመብኝ ነው ሐያት የሚያልፈው ይሄን ንጋት ለማምጣት ነው ቁርአን በእኛ ህይወት ውስጥ እንዲኖር ሊሰራበት መሰራትም ያለበት እነዚህ መድረኮችም የዚህ አይነት የቁርአን ሐሳቦችም ከፍ ብለው እንዲወጡ በተለያዩ ቦታዎቻችን ልንሰራ ቤቶቻችን የቁርአን መሰረት ሊሆኑ የሚገባቸው ሁሉ ጊዜ ዳር አልአርቀም ኢብኑ አልአርቀም ሁሉ ጊዜ ኸዲጃ ሲነሱ በእስላምና ታሪክ ውስጥ ሁለቱም የቁርአን መሰረት ቤቶች ስለነበሩ ነው ዛሬም እስላም ሲወሳ ኸዲጃ ይወሳሉ ዛሬም እስላም ሲወሳ ዳር አልአርቀም ይነሳል ያወጣት ልጅ ይነሳል ቁርአኑ መሰረት የጣለበት ትውልድ የታነጸበት ለሰው ልጆች ብርሃን የፈነጠቀበት ቦታ ስለሆነ ሰዎች ሁሉ ጊዜ ሞዴል እንዲያደርጉት ይፈልጋል የኛስ ሐያት የኛስ ቤት የኛስ ነገ ንጋቱ ከፊት ለፊታችን አለ ግን ያንን ለማምጣት